ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ለመላው የእስልምና እምነት ተከታዮችም እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ኢድ ሙባረክ እላለሁ። ለእናንተም ለቤተሰቦቻችሁም በዓሉ የሰላም የጤና የፍቅር እንዲሆንላችሁም ከልብ እመኛለሁ። በዓሉን እንዴት እያሳለፋችሁ ነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ነው ተመልሼ የመጣሁት። በዚህ ሰዓት የምንመለከታቸው አርቢ ሌፕዚንጎች ትሬ ናዮንን ከሊቨርፑል ማስፈረም ይፈልጋሉ እየተባለ ይገኛል። ጀረሚ ዣኪም የተቻለኝን ያህል ለሊቨርፑል መጮት እፈልጋለሁ እያለን ይገኛል። እንደዚሁም መሐመድ ሰላም ክለቦችን እያፈላለገ እንደሆነም ተናግሯል። እነዚህንና ሌሎችንም ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉኝ ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ መናመራ ይሆናል። አብራችሁን ቆዩ። ሉካ ስቴፈንሰንን በተመለከተው ዘገባ ስንጀምር ደንዲ ዩናይትዶች እንዳረጋገጡት ከሆነ ሉካ ስቴፈንሰን የውሰት ውሉን ጨርሶ ወደ ሊቨርፑል እንደሚመለስ አረጋግጧል። እንደሚታወቀው ሉካ ስቴፈንሰን ላለፉት 2 ዓመታት በደንዲ ዩናይትድ በውሰት ውል ሲጫወት መቆየቱ አይዘነጋም። በእነዚህ 2 ዓመታትም 67 ጨዋታዎችን ለደንዲ ማድረግም ችሏል። በዚህ ሲዘንም በደንዲ ዩናይትድ 33 ጨዋታዎችን ማድረግ ሲችል 5 ግቦችን እንደዚሁም ደግሞ 5 አሲስቶችን ማስመዝገብ የቻለ ተጫዋች ነው። በተጨማሪም በጣም ቨርሳታይል የሚባል ተጫዋች ነው። በቀኝ ፉልባክ ቦታ ላይ ሲጫወት ተመልክተናል። በመሀል ተከላካይ ስፍራ ላይ 6 ቁጥር ቦታ ላይ እንደዚሁም ደግሞ በተመላላሽ ቦታ ላይም ሲጫወት የተመለከትነው ተጫዋች ነው። ባለፈው ክረምት ላይ በነበረው የቀድሞ ውድድር ዝግጅት ላይም በሊቨርፑል ስኳድ ውስጥ ተካቶ አንዳንድ ጨዋታዎችን ሲያደርግ ተመልክተናል። በተጫወተባቸው ጨዋታዎች ላይም ራሱ በቀኝ ፉልባክ ቦታ ላይ በተከላካይ ስፍራ ቦታ ላይ እንደዚሁም ደግሞ መሀል ሜዳ ላይም ሲጫወት የተመለከትነው ተጫዋች ነው። ሲዝኑ መጠናቀቁን ተከትሎ እንግዲህ በደንዲ የነበረውን ቆይታ አጠናቆ ወደ ሊቨርፑል የሚመለስ ይሆናል። በቀጣይ አሰልጣኝ አርነ ስሎት ያቆዩታል ወይስ በውሰት ውል ወይም ደግሞ በቋሚነት እንዲሸጥ ያደርጉታል ወይ የሚለውን አብረን የምንመለከት ይሆናል። እንደኔ ሀሳብ ግን ይህንን ተጫዋች እድል ሊሰጠው ይገባል። በተለይ የጃንዋሪ ዝውውር መስኮት የተከፈተ ሰዓትም እንግዲህ በተደጋጋሚ ስለው እንደነበረ በዛ ሰዓትም እንታሳውሱት ከሆነ ኮነር ብራድሊ ጉዳት ላይ ነበረ። እንደዚሁም ደግሞ ጀረሚ ፍሪምፖንግም ተጎድቶ በነበረበት ሰዓት ላይ ሊቨርፑሎች ይህንን ተጫዋች ከውሰት ውሉ መመለስ አለባቸው ስል ነበረ። ምክንያቱም በጣም ኳሊቲ ያለው ተጫዋች ነው። በደንዲ ዩናይትድም ይህንን ኳሊቲውን ሲያሳይ መመልከት ይችላል። እንደዚሁም በቅድመ ውድድር ዝግጅት ላይም ለሊቨርፑልም ተጫውቶም ኳሊቲ እንዳለው በደንብ መመልከት ችለን ነበረና ኮነር ብራድሊና ጀረሚ ፍሪምፖንግ በተጎዱበት ሰዓት ሊቨርፑሎች ከመሀል ተጫዋች ወስደው እዛ ላይ ከሚያጫውቱ እነ ሳውዝላይን እና ከርተስ ጆንስን የተከላካይ ስፍራ ላይ ከሚያጫውቱ ይልቅ ሉካ ስቴፈንሰንን መልሰው እዛ ቦታ ላይ እንዲጫወት ማድረግ አለባቸው ስል ነበር። ነገር ግን ሊቨርፑሎች ይህንን ተጫዋች ሊመልሱት አልቻሉም። ከዛ በተጨማሪም በክረምቱ የዝውውር መስኮት ጆ ጎሜዝ ሊቨርፑልን ይለቃል ተብሎ ነው የሚጠበቀው። ምናልባት በዚህ የዝውውር መስኮት ባይለቅ እንኳን ራሱ በቀጣይ ዓመት ኮንትራቱ ስለሚያበቃ ከሊቨርፑል ጋር መለያየቱ አይቀርም እና ሉካ ስቴፈንሰንን መልሰው በዚህ ዓመትም ጆ ጎሜዝም እያለም ባይኖርም ራሱ የተለያዩ የምንጮች አድሎችን እየሰጡ ወደ ዋናው ቡድን እንዲገባና ለቀጣይ ዓመታትም የዋናው ቡድን ወሳኝ ተጫዋች እንዲሆን ማድረግ መቻል አለባቸው ብዬ አስባለሁ። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ናቾ ሞንሪያል በአሌክሳንደር ኢሳክ ዙሪያ የሰጠውን አስተያየት ነው የምንመለከተው። ይህ ተጫዋች እንግዲህ ከአሌክሳንደር ኢሳክ ጋር በሪያል ሶሲዳድ አብሮ መጮት የቻለ ተጫዋች ነው። እንደዚሁም ኢሳቅን በደንብ ያውቀዋል ተብሎም ነው የሚጠበቀውና በሱ ዙሪያ በሰጠው አስተያየት ይህ ሲዝን ለአሌክሳንደር ኢሳቅ በጣም አስቸጋሪ ሲዝን ነበረ። ምክንያቱም ደግሞ በመጀመሪያ ደረጃ ምንም አይነት የቅድመ ውድድር ዝግጅት ማድረግ አልቻለም። ከኒውካስል ጋርም ቢሆን ከሊቨርፑል ጋርም ምንም አይነት የቅድመ ውድድር ዝግጅት ሳያደርግ ነው ሲዝኑ የተጀመረው። ከዛ በኋላ መንገዴ ወደ ብቃቱ ለመመለስ ጥረት በሚያደርግበት ሰዓትም ደግሞ ጉዳት አስተናግዷል። ይህም ጉዳት ደግሞ ረዘም ላለ ጊዜ ከሜዳ እንዲርቅ አድርጎታል። በተጨማሪም ሊቨርፑሎች ለዚህ ተጫዋች 125 ሚሊዮን ፓውንድ መክፈላቸውም ተጫዋቹ ላይ በጣም ከፍተኛ የሚባል ጫና ፈጥሮበታልና በእነዚህና በሌሎችም ምክንያቶችም በዚህ ሲዝን ምርጥ ብቃቱን ማሳየት አልቻለም። ነገር ግን በእርግጠኝነት በቀጣይ ዓመታት ለሊቨርፑል ወሳኝ ተጫዋች መሆን ይችላሉ። በእርግጥ ሁላችንም እያንዳንዱ ተጫዋች ከመጀመሪያዋ ቀን ጀምሮ በጣም ምርጥ የሚባሉ ብቃቱን እንዲያሳይ እንፈልጋለን። በዚህ ሲዝን አሌክሳንደር ኢሳቅ ያንን ማድረግ ባይችልም እንኳን ራሱ በቀጣይ ዓመት 100% እርግጠኛ ነኝ ለሊቨርፑል ጎሎችን ማስቆጠሩ አይቀርም የሚል አስተያየቱን ሰጥቷል። አያይዞን በሰጠው አስተያየት
አሌክሳንደር ኢሳቅ በጣም ኳሊቲ ያለው ተጫዋች ነው። በጣም ጎበዝም ጨራሽ የሚባል ተጫዋች ነው። ይህንንም ደግሞ በኒውካስል ዩናይትድ በደንብ መመልከት እችለናል። እናም በቀጣይም እንግዲህ ያንን ብቃቱ በድጋሚ ያሳየናል ብዬ እጠብቃለሁ። በተለይ ደግሞ በቀጣይ ሲዝን ከመጀመሪያው ጨዋታ ጀምሮ በጣም ጥሩ የሚባል እንቅስቃሴን ማድረግ ከቻለ፣ ጎሎችን ማስቆጠር ከቻለ፣ በራስ መተማመኑ በጣም ከፍተኛ እየሆነ መምጣቱ አይቀርም። ከዛ በኋላም እንግዲህ ብዙ ጎሎችንም ደጋግሞ ማስቆጠር ይችላል ብዬ አስባለሁ የሚል አስተያየቱን ሰጥቷል። በዚህ በሰጠው አስተያየት ዙሪያ ተስማማላችሁ ወይ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም መሐመድ ሳላ የሰጠውን አስተያየት ነው የምንመለከተው። እንደሚታወቀው መሐመድ ሳላ ሲዝኑ እንደተጠናቀቀ ከሊቨርፑል ጋር በስምምነት መለያየታቸው አይዘነጋም። በዚህ ሰዓትም ከተለያዩ ክለቦች ጋር ስሙ እየተያዘ ነው የሚገኘው። እሱ ግን በሰጠው አስተያየት እስካሁን ድረስ ምንም አይነት ውሳኔ አላስተላለፍኩም፣ ነገሮችን እያጤንኩበት እገኛለሁ። በዚህ ሰዓት እንግዲህ ጊዜ አለኝ። በቀጣይ ወደ ዓለም ዋንጫ እሄዳለሁ። ከዓለም ዋንጫ መልስ ግን ሁሉም ነገሮች ግልጽ ይሆናሉ ብዬ እጠብቃለሁ። ምናልባት ግን ከዓለም ዋንጫው በፊት በጣም ጥሩ የሚባል አጋጣሚዎችን የምናገኝ ከሆነ ልንወስን እንችላለን። ካልሆነ ግን ያን ያህል የሚያስቸኩል አይደለም። ከዓለም ዋንጫው መልስ የተለያዩ ነገሮችን አጢነን ውሳኔያችንን የምናስተላልፍ ይሆናል የሚል አስተያየቱን ሰጥቷል። እንደሚታወቀው እንግዲህ በዚህ ሰዓት ላይ ከቱርክ ክለቦች ጋር፣ ከጣሊያን ክለቦች ጋር እንደዚሁም ደግሞ ከሳውዲ ፕሮ ሊግ ክለቦች ጋር ከአሜሪካ ክለቦች ጋርም ስሙ እየተያዘ ያለ ተጫዋች ነው። ነገር ግን እሱ እስካሁን ድረስ ምንም አይነት ውሳኔ ማስተላለፍ አልቻለም። እናንተ ግን መሐመድ ሳላ ወዴት የሚያቀና ይመስላችኋል? ወዴትኛውስ ክለብ ቢሄድ ለሱ ተስማሚ ይሆናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። መሐመድ ሳላህን ካነሳን አይቀር እንግዲህ መሐመድ ሳላ በሊቨርፑል ቆይታው የተለያዩ ሪከርዶችን መስበር ችሏል፣ ማሻሻል ችሏል፣ እንደዚሁም ደግሞ መጋራትም የቻለ ተጫዋች ነው። የትኞቹን ሪከርዶች ሰበረ፣ የትኞቹንስ ተጋራ የሚለውን ነገር በአንድ ፕሮግራም በደንብ አድርገን የምንመለከተው ይሆናል። በእናንተ ግምት ግን የትኛውን ሪከርድ የሰበረ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ጀረሚ ዣኬ ኩዌስት ፍራንስ ጋር ያደረገውን ቆይታ ነው የምንመለከተው። በቆይታውም በሰጠው አስተያየት ሊቨርፑልን በመቀላቀሌ የሊቨርፑል አንዱ አካል በመሆኔ በጣም ደስተኛ ነኝ። በተለይ ደግሞ ቨርጅል ቫን ዳይክ የእግር ኳስ ሕይወቱ ላይ ያበቃ ጥቂት ጊዜያቶች ብቻ ናቸው የቀሩትና ጫማውን ከመስቀሉ በፊት ከሱ ጋር አብሬ ትሬኒንግ መስራቴ ለእኔ በጣም አስደሳች ነው። ከሱ በጣም ብዙ እመማራቸው ነገሮች አሉ፣ ብዙ እማሻሽላቸው ነገሮች አሉ። እሱም ደግሞ በጥሩ ሁኔታም ያስተምረኛል ብዬ እጠብቃለሁ። በተጨማሪም ከሀገሬ ልጅ ከሆነው ከኢብራሂማ ኮናቴ ጋርም ነው የምጫወተው። እሱም ደግሞ ቡድኑን እንደዋሃድ በቶሎ እንድላመድም ያደርገኛል ብዬ እጠብቃለሁ። እናም ከቨርጅል ቫን ዳይክና ከኢብራሂማ ኮናቴ ጋር መጩት በጣም ነው የሚያስደስተው። ልምምድ መስራትም በጣም ትልቅ ትምህርት ነው የሚሆነውና ከዚህ የተሻለ ነገርም አለ ብዬ አላስብም የሚል አስተያየቱን ሰጥቷል። እንደሚታወቀው ሊቨርፑሎች ይህንን ተጫዋች ከሬንስ በ60 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ በጃንዋሪ ዝውውር መስኮት ነበረ ማስፈረም የቻሉት። እንዳለመታደል ሆኖ ፊርማውን ካኖረ በኋላ ወዲያውኑ ነበረ ጉዳት ያስተናገደው። ከዛ በኋላም እንግዲህ ሰርጀሪ ተደርጎለት አሁን ላይ በማገገም ሂደት ላይ ነው የሚገኘው። ጥሩ ዜናው ምንድነው? ዘ አትሌቲክስ ይዞት በወጡት ዘገባ መሰረት ይህ ተጫዋች ከጉዳቱ አገግሞ ወደ ጨዋታ ሊመለስ በጣም ተቃርቧል ነው እየተባለ የሚገኘው። ዘገባው እንደተናገረው ከሆነ በዚህ ሰዓት ላይ የማገገም ሂደቱ በታሰበለት እቅድ በታሰበለት መንገድ እየሄደ ነው የሚገኘው። እናም በዚሁ የሚቀጥል ከሆነ ለቅድመ ውድድር ዝግጅት ብቁ ይሆናል የሚል ዘገባን ይዞልን ወጥቷል። ይህ ዜና እንግዲህ ለሊቨርፑል ለአርነ ስሎት እንደዚሁም ደግሞ ለጀሬሚ ዣኪም በጣም የሚያስደስት ዜና ነው። ምክንያቱም በቀድሞ ውድድር ዝግጅቶች ላይ የሚሳተፍ ከሆነ በቀጣይ ዓመት የተሻለ የመጫወቻ እድል እንዲሰጠው ከፍተኛ አስተዋጽኦ ይኖረዋል ተብሎ ነው የሚጠበቀውና በቀድሞ ውድድር ዝግጅቶች ላይ ይህንን ተጫዋች የምንመለከተው ይሆናል። ጀሬሚ ዣኪም በተጨማሪም በሰጠው አስተያየት ለኤጀንቶቼ በአውሮፓ ውስጥ ከሚገኙ ትልልቅ ክለቦች መካከል እኔ ሊያስፈርም የሚመጣ ካለ ያንን ጥያቄ ውድቅ ማድረግ የለብንም፣ ጥያቄውን መቀበል ነው ያለብን። እንደዚሁም ደግሞ የራሴንም ብቃት አውቃለሁ፣ ፖቴንሻሌን አውቃለሁ። ያንንም ብቃት ያንንም ፖቴንሻል በትልልቅ ክለቦች ላይ ገብቼ ማሳየት እፈልጋለሁ። በእግር ኳስም መደሰትም እፈልጋለሁ። የእግር ኳስ ህይወቴ ምን ላይ እንደሚጠናቀቅ አላውቅም፣ ነገር ግን ደግሞ አጀማመሪ በጣም በጥሩ ሁኔታ ጀምሯል ብዬ አስባለሁ። ለሊቨርፑልም የቻልኩትን ያህል መጮት እፈልጋለሁ። ምክንያቱም ደግሞ አንድ ተጫዋች ምርጥ ብቃቱን እንዲያሳይ ከተፈለገ ተደጋጋሚ የሚባል የጨዋታ እድል ሊሰጠው ይገባል። ያንንም በሊቨርፑል አገኛለሁ ብዬ ተስፋ አደርጋለሁ የሚል አስተያየቱን ሰጥቶ እንደዚሁም ይህንን ተጫዋች ለማስፈረም ከሊቨርፑል በተጨማሪም ቼልሲዎችም ከፍተኛ ፍላጎት አሳይተው ነበረ። አንዳንድ እንቅስቃሴዎችንም አድርገው ነበረ። ነገር ግን ተጫዋቹ ወደ ሊቨርፑል ማቅናትን ነው የመረጠው እና በዚህ ዙሪያ በሰጠው አስተያየት ከሊቨርፑል ጋር በአንድ ሳምንት ብቻ አውርተን የተስማማንበት ጉዳይ አይደለም። ረዘም ላለ ጊዜ ከሊቨርፑሎች ጋር ድርድሮችን ስናደርግ ነበረ፣ ንግግሮችንም ስናደርግ ነበረ። እኔም
አሰልጣኙ ጋር እንደዚሁም ደግሞ ከአመራሮቹ ጋር የተለያዩ ንግግሮችን አድርጋለሁ። በዛም ደግሞ ወደ ሊቨርፑል ልመጣ ወስኛለሁ። ከዛ በተጨማሪም ግን የሊቨርፑል ታሪክ እንደዚሁም ደግሞ ያሳኩት ስኬት ወደዚህ እንደመጣ አድርጎኛል። እንደዚሁም በጣም ምርጥ የሚባልም ፕሮጀክትም ስላቀረቡልኝ ወደ ሊቨርፑል ልፈርም እችላለሁ የሚል አስቴቱን ሰጥቷል። በቀጣይ ዓመትም እንግዲህ ጀረሚ ዣኬ በሊቨርፑል ስኳድ ውስጥ ሲጫወት የምንመለከተው ተጫዋች ነው። ምናልባትም ከጥቂት ዓመት በኋላ እንግዲህ ጀረሚ ዣኬና ጆቫኒ ሊዮኒ የሊቨርፑል የመሀል ተከላካይ ስፍራ የሚመሩ ተጫዋቾችም ሲሆኑ ልንመለከት የምንችልበት ከፍተኛ እድል አለ። ምክንያቱም እነዚህ ሁለት ተከላካዮች በጣም ትልቅ ተስፋ የተጣለባቸው ተጫዋቾች ስለሆኑ ነው። እናንተ ግን በቀጣይ ዓመት ጀረሚ ዣኬ ምን ያህል የመጮቻ ደቂቃ ወይም ደግሞ ምን ያህል ጨዋታዎችን ሊጫወት ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻም አንፊልድ ዋች ይዞት የወጣውን ዘገባ ነው የምንመለከተው። እንደ አንፊልድ ዋች ዘገባ ከሆነ አርቢ ሊፕዚንጎች ትሬ ናዮኒን ማስፈረም ይፈልጋሉ እያለን ይገኛል። ዘገባውም አያይዞም እንደተናገረው ከሆነ አርቢ ሊፕዚንጎች ከቻሉ በቋሚነት ካልቻሉ ደግሞ በውሰት ውል ለማስፈረም ነው ፍላጎት ያላቸው እያለን ይገኛል። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ቢያንስ በቋሚነት መሸጥ እንደማይፈልጉ ነው እየተዘገበ የሚገኘው። ሊቨርፑሎች ምናልባት ይህንን ተጫዋች በውሰት ውል ሊሰጡ የሚችሉበት እድል አላቸው። ነገር ግን ደግሞ በቋሚነት ይህንን ተጫዋች የመሸጥ ምንም አይነት ፍላጎት እንደሌላቸው ነው አንፊልድ ዋች በዘገባው እየተናገረ የሚገኘው። ትሬ ናዮኒ ሊቨርፑሎች ከሌስተር ሲቲ ሲያስፈርሙት በጣም ትልቅ ታለንት እንዳለው አምኖ ነበረ ማስፈረም የቻሉት። ከዚህ ሲዝን በፊትም እንግዲህ ጥቃቅን የሚባሉ የመጮቻ እድሎችንም ሲሰጡት መመልከት ችለናል። በተለይ ደግሞ በቅድመ ውድድር ዝግጅት ላይ ይህ ተጫዋች በጣም አስደናቂ እንደነበረ ሁላችንም መመልከት ችለናል። መሀል ሜዳውን ሲመራ ጎሎችንም ሲያስቆጥር ወደፊትም እየሄደ ማጥቃቱንም ሲያግዝ የተመለከት ነው ተጫዋች ነው። በዚህ እንቅስቃሴውም እንግዲህ በዚህ ሲዝን የተሻለ የመጮቻ እድል ሊሰጠው ይችላል የሚል ግምት ነበረ። ነገር ግን ያንን ነገር ማግኘት አልቻለም። በእርግጥ በኤፍኤ ካፕና በካራባው ካፕ የተሻለ የመጮቻ እድል የተሰጠው ተጫዋች ነው። ነገር ግን በፕሪሚየር ሊጉ ብዙ የመጮቻ እድል ያልተሰጠው ተጫዋች ነው። በእርግጥ የመጨረሻው ቀን ከብሬንትፎርድ ጋር በተደረገው ጨዋታ ላይ ተቀይሮ ገብቶ የተወሰኑ ደቂቃዎችን መጮት ችሏል። ነገር ግን ከዚህ የተሻለ የመጮቻ እድል ሊሰጠው የሚገባ ተጫዋች ነው የነበረው። በተለይ በዚህ ሲዝን ሊቨርፑሎች መሀል ሜዳው ላይ በጣም ሲቸገሩ መመልከት ችለናል። በጣም ክፍትም ሆኖ ሲጫወቱ የተመለከትንበትም ሁኔታ ነበረና ቢያንስ እንደዚህ አይነት ተጫዋቾች እድል ሊሰጣቸው ይገባ ነበረ። ነገር ግን አሰልጣኝ አርነ ስሎት ያንን እድል ሊሰጡት አልቻሉም። በዚህ ምክንያትም ምናልባት በክረምቱ የዝውውር መስኮት ሊቨርፑሎች ይህንን ተጫዋች ልምድ እንዲያገኝ ብሎ ለተለያዩ ክለቦች በውሰት ውል ሊሰጡ የሚችሉበት እድል እንዳለም ነው የተዘገበ የሚገኘው። የተለያዩ ክለቦችም ይህንን ተጫዋች በውሰት ውል ለመውሰድም ፍላጎት እንዳላቸው ነው የተዘገበ የሚገኘው። አንዳንድ የእንግሊዝ ክለቦችም ፍላጎት አሳይቷል። ከነዚህ ውስጥ በተጨማሪም ግን የጀርመኑ ክለብ የሆነው አርቢ ሊፕዚንግ ይህንን ተጫዋች በቋሚነት ካልሆነም በውሰት ውል ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። ምናልባትም ሊቨርፑሎች ይህንን ተጫዋች ለአርቢ ሊፕዚንግ በውሰት ውል ሊሰጡ የሚችሉበት ከፍተኛ እድል አለ ብዬ አስባለሁ። በተለይ ደግሞ የአንድ ያሜንዲ ላይ ከፍተኛ ፍላጎት ስላላቸው ምናልባትም የእሱን ሂሳብ ለማስቀነስ የተለያዩ ነገሮችን ሊያደርጉ የሚችሉበት የተለያዩ ጥረቶችን ሊያደርጉ የሚችሉበት እድል አለ ብዬ አስባለሁ። ከነዚህ መካከል ደግሞ አንደኛው ትሬ ናዮኒን በውሰት ውል ለአርቢ ሊፕዚንግ መስጠት ነው። እንደኔ ትሬ ናዮኒ በዚሁ በሊቨርፑል ቆይቶ የተሻለ የመጮቻ እድል ተሰጥቶት ከዋናው ቡድን ጋር እንዲጫወት ቢያደርጉት ጥሩ ነው ብዬ ነው የማስበው። ነገር ግን ደግሞ አሰልጣኝ አርነ ስሎት እንደዚህ ሲዝን ብዙ የመጮቻ እድል የማይሰጡት ከሆነ ግን ለሱም ለክለቡም የሚሆነው በውሰት ውል መስጠት ነውና ምናልባትም በውሰት ውል ሲሰጥም ልንመለከተው የምንችልበት እድል አለ ብዬ አስባለሁ። እናንተስ አርቢ ሊፕዚንግ ትሬ ናዮኒን ማስፈረም በመፈለጋቸው ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልአድሃ ወይም አረፋ በዓል በሰላም አደረሳችሁ። ኢድ ሙባረክ እላለሁኝ። በዓሉም የሰላም የጤና የብልጽግና እንዲሆን እየተመኘሁኝ በዚሁ አበቃለሁ። በቀጣይ በሌላ እስከምንገናኝ ድረስ ቸር ያቆየን።